ምዕራፍ 6 በሰዎች ላይ ውሸትን ማንበብ። ሰዎችን በሚያነቡበት ጊዜ በጣም ጠቃሚ ከሆኑት ችሎታዎች አንዱ እየዋሹ መሆኑን መናገር መቻል። እመኑኝ፣ አንድ ሰው እየዋሸዎት መሆኑን ሁል ጊዜ ማወቅ ይፈልጉ ነበር እና ያ ፍጹም የተለመደ ኦኬ ነው። ጥናቶች እንደሚያሳዩት በሚዋሹበት ጊዜ አንዳንድ ሰዎች እንደ አፍንጫ መዋጨር ወይም ፀጉራቸውን በጣቶቻቸው መቦረሽ ያሉ የተወሰኑ ምልክቶች አሏቸው። ፖከር የሚጫወቱ ሰዎች ብዙውን ጊዜ የሌላውን ሰው ውርርድ መከታተል እንዳለባቸውና ለችግሩ ዋጋ ያለው መሆኑን ለማየት እነዚህን ምልክቶች ይጠቀማሉ። አንድ ላስታውሶ የምፈልገው ነገር በአንድ ሰው ላይ ውሸትን ማንበብ ትክክለኛ ሳይንስ አለመሆኑን ነው። ሰዎች በሚዋሹበት ጊዜ የሚያሳዩት ድርጊት ሊለያይ ይችላል። ለዚህም ነው መተዋወቅ አስፈላጊ የሆነው። አንድን ሰው ለረጅም ጊዜ ባወቁት ቁጥር ስለሚናገሩት ነገር እውነተኝነት ያለዎት ትንበያ የበለጠ ትክክለኛ ይሆናል። ስለዚህ እንደዚያ ከሆነ በባለሙያዎች መሰረት የተለመዱ የውሸት ምልክቶች እዚህ አሉ። መነሻ መስመርን መገንዘብ። አንድ ላስታውሶት የምፈልገው ነገር የሰውነት ቋንቋን በሚያነቡበት ጊዜ ከአንድ ቦታ እንደሚጀምሩ የሚያስችሉ መነሻ መስመር ወይም ቤዝ ላይን ብዙ ጊዜ መኖሩን ነው። መነሻ መስመር በቀላሉ አንድን ሰው በሰዎች ዙሪያ በሚሆንበት ጊዜ የሚሰራበት ወይም አክት የተለመደ መንገድ ነው። ስለዚህ አንድ ሰው እውነቱን እየተናገረ እና በአካባቢው በራስ መተማመን ያለው ከሆነ በትክክል እንዴት ነው የሚሰራው ነው ጥያቄው። የአንድን ሰው መነሻ መስመር ማወቅ ከባህሪያቸው ውጪ መቼ እየሰሩ እንደሆነ እንዲያውቁ ያስችሎታል። እርግጥ ነው በማያውቋቸው ሰዎች የተሞላ ክፍል ውስጥ ገብተው የክፍሉ ተራ ካዥዋል ንባብ ማድረግ ይችላሉ። ነገር ግን ለእርሶ ቅርብ የሆኑ ሰዎችን ማንበብ ብዙውን ጊዜ ቀላል፣ ምክንያቱም ለረጅም ጊዜ ስለሚያውቋቸው። በቀላል አነጋገር የማጣቀሻ ነጥብ ፖይንት ኦፍ ሪፈረንስ አለዎት። እንደተጠቀሰው ሰዎች የተለያዩ የውሸት ምልክቶች ጀስቸርስ አሏቸው። አንዳንድ ሰዎች በእጆቻቸው ማውጣት ይወዳሉ። ሌሎች ደግሞ በተለመደ ቀናት ፀጉራቸውን መንካት ይወዳሉ። ስለዚህ ይህን ሲያደርጉ ማየቶ በራሱ ስር እየዋሹ ነው ማለት አይደለም። በቀላል የስብዕናቸው አካል ሊሆን ይችላል። የእጅ እንቅስቃሴ። የሚዋሹ ሰዎች ምልክቶችን የመጠቀም አዝማሚያ ያላቸው፣ ነገር ግን ይህን የሚያደርጉት ከተናገሩ በኋላ አፍተር ስፒኪንግ ነው። በተለምዶ ይህ ተፈጥሮ ናቹራል አካል ስለሆነ ሰዎች በሚናገሩበት ጊዜ ምልክት ወይም ጀስቸሪንግ ሲያደርጉ ያገኟቸዋል። ሂደት ወይም ፕሮሰስ ሰውነታቸው ታሪክን በመንገር ቴሊንግ ስቶሪ ወይም መልእክትን በማስተላለፍ ከአእምሮ ጋር እየሰራ ነው። በተቃራኒ የሚዋሹ ሰዎች ታሪኩን በመፍጠር ሜኪንግ አፕ ዘ ስቶሪ ላይ በጣም ስለሚያተኩሩ ሰውነቱ መከታተል ያቅተዋል። ስለዚህ በመጀመሪያው ውሸቱን ይፈጥራል፣ ከዚያ ነጥባቸውን ለማጉላት ኤምፌሳይዝ ዜር ፖይንት ምልክቶቹን ያከናውናሉ። በተጨማሪ የሚዋሹ ሰዎች ምልክቶች ብዙውን ጊዜ ሁለቱንም እጆች እንደሚያካትቱ ልብ ይበሉ። እውነቱን የሚናገሩ ሰዎች በተቃራኒው እነሱ አንድ እጅ ብቻን ይጠቀማሉ። ይህ በ2015 በፍርድ ቤት ጉዳዮች ላይ ስለሚመሰክሩ ሰዎች በተደረገ ጥናት ላይ የተስተዋለ ነው። ሌላ የሚዋሹ ሰዎች ባለማወቅ የሚያደርጉት የሰውነት ቋንቋ መዳፋቸውን ለእርሶ እንዲርቅ ማድረግ ነው። ይህ ልክ መረጃን ከሌሎች ሰዎች ለመደበቅ እንደ ንዑስ አእምሮአዊ መንገድ ነው። ስለዚህ እጆቻቸውን በኪሶቻቸው ውስጥ
ሊያስገቡ ወይም ወደ ሰውነታቸው ሊያቀርቧቸው ይችላሉ። ይህም በዘንባባዎቻቸው ወይም ፓልምስ ውስጥ የሆነ ነገር እንደ ሚስጥር ለመያዝ እንደሚሞክሩ ያህል ነው የሚሆነው። ስለዚህ በመሰረቱ የሚዋሹ ሰዎች በእጆቻቸው ሁለት መንገዶች ሊሄዱ ይችላሉ። ወይ በጣም ሊጠቀሙባቸው ወይ በጭራሽ ላይጠቀሙባቸው ይችላሉ። ማሳከክና መቁነጥነጥ። አንድ ሰው ሲዋሽ አፍንጫውን መዋጨር አዝማሚያ አለው የሚል ታዋቂ እምነት አለ። ይህ 100% እውነት አይደለም። ነገር ግን በብዙ ሁኔታዎች ልብ ሊባል የሚገባው ነው። ሰዎች ምቾት ወይም አንኮምፈርተብል እነት ሲሰማቸው የማሳከክ ስሜት ወይም በመቀመጫቸው ላይ መቁነጥነጥ የተለመደ ነው። ሰውነት በተፈጥሮ ራሱን የሚያዘናጋበት መንገድን ይፈልጋል። በተጨማሪም ሲዋሹ ሰዎች ስለሚናገሩት ነገር ብዙውን ጊዜ ይጨነቃሉ። ይህም የራስ ስር የነርቭ ስርዓት አውቶኖሚክ ነርቨስ ሲስተም እንዲለዋወጥ ያደርገዋል። በዚህም በሰውነት ውስጥ ያንን የመኮርኮር ስሜት ይፈጥራል። ይህ በወጣትነት ቀናት የምትወዱት ሰው አጠገብ ስትቀመጡ እንደምታገኙት አይነት የነርቭ ስሜት ሆኖ ነው የሚገኘው። ሆኖም ከውሸት ጋር በተያያዘ ብቸኛው የማሳከክ እንቅስቃሴ የአፍንጫ መቧጨር ብቻም አይደለም። ሰዎች ሲዋሹ ፀጉራቸውን ሊነካኩ፣ በጣቶቻቸው ሊጫወቱ፣ በማስታወሻ ደብተር ላይ ዝም ብለው ሊጽፉ ወይም ምናልባትም በአሁኑ ጊዜ በጣም ተመራጭ የሆነ ዘዴ በስልካቸው ላይ ይጫወታሉ። የፊት ገጽታቸውን ደግሞ ይቀጥላል። እርግጥ ነው ፊቱ ራሱ አንድ ሰው መቼ እየዋሸ እንደሆነ እንዴት ሊያመለክት እንደሚችል አንርሳ። በተለይ አይኖቹ አንድ ሰው እርሶን ለመመልከት መቼ እንደመረጠና መቼ ራቅ ብሎ ለመመልከት እንደመረጠ በመመስረት ብዙ ሊነግሮት ይችላሉ። በጣም መመልከት ወይም በጭራሽ አለመመልከት የውሸት አመላካች ሊሆን ይችላል። አንዳንድ ሰዎች ሲዋሹ እይታውን መገናኘትን ይመርጣሉ። ምክንያቱም ይህ ቅንነታቸውን በእርሱ ላይ እንደሚያሳድር ያስባሉና ነው። ልምድ የሌላቸው ኔን ኤክስፒሪየንስድ የሆኑ ውሸታሞች ውሸት ሲናገሩ ራቅ ብለው የማየት ዱካዌ አዝማሚያ አላቸው። ስለዚህ ሰዎችን በቀላሉ በአይናቸው ብቻ መፍረድ ትንሽ ግራ የሚያጋባ ሊሆን ይችላል። ለዚህ ነው ከሰዎች ጋር በተያያዘ መነሻ መስመር ወይም ቤዝ ላይን መኖሩ አስፈላጊ ሆነው። በኋላ ላይ እንደማብራራው አንድ ላስታውሰው የምፈልገው ነገር ቢኖር በ2012 በፒኤልኦኤስ 1 የታተመ ጥናት አንድ ሰው ሲዋሽ ወዴት እንደሚመለከት ዌር ኤ ፐርሰን ሉክስ የሚለውን ታዋቂ ተረት ፖፑላር የሆነ ሚት አስቀድሞ ውድቅ ወይም ዲባንክት ማድረጉን ነው። ተረቱ እንደሚለው አንድ ሰው አንድን ነገር ሲፈጥር ፋብሪኬቲንግ ወደ ግራ ይመለከታል እና አንድን ነገር ሲያስታውስ ወደ ቀኝ ይመለከታል። ሰዎች የሚመለከቱበት አቅጣጫ ዳይሬክሽን በአብዛኛው በአነጋገራቸው ማነሪዝም ላይ የተመሰረተ በመሆኑ ይህ እውነት አይደለም። እንደዚያ ከሆነ በአቅጣጫው ላይ በጣም ላለማተኮር እና በቀላሉ በሰውየው አጠቃላይ ያነጋገር ዘይቤ ላይ ብቻ ለማተኮር ይሞክሩ። ሌላ የቆዳ ቀለም ለውጥ ነው። በየቀኑ ስለ እሱ ሲያነቡ ወይም በየቀኑ ሲከሰት ሲያዩት ይህ በጣም ግልጽ ነው። ሰዎች እንደየሁኔታ ይደማሉ፣ ይቀላሉ እና ይገረጣሉ። ሰዎች ሲጨነቁ ወይም አንድን ነገር ሲፈሩ የመገርጣት አዝማሚያ አላቸው። ሆኖም ቆዳው ወደ ቀይ ቀለም ሲቀየር ያ የንዴት ወይም ምናልባትም የደስታ አመላካች ነው። ልክ አንድ ታዳጊ ከሚወዱት ሰው አጠገብ ሲቀመጥ በተለምዶ እንደሚደማው ማለት ነው።
በቲ ዞን ላይ ማላብ ይህ አንድ ሰው እየዋሸዎት እንደሆነ ወይ እንዳልሆነ በሚያስቡበት ጊዜ በእርግጠኝነት ሊከታተሉት የሚገባ ነገር ነው። የቲ ዞን የአፍንጫውን አካባቢ ኤሪያ ኦፍ ኖዝ እና በግንባሩ በኩል እና ከዚያ ወደ አፍንጫው ድረስ ወደ አፉ ድረስ ይሸፍናል። አንድ ሰው የሚዋሽ ከሆነ በተለይም ስለሱ የሚጨነቅ ከሆነ በዚህ አካባቢ ማላብ በጣም የተለመደ ነው። ሌላኛው የድምፅ ቃና ነው። በእርግጥ እዚህ ቃል አልባ ወይም ነን ቨርባል ግንኙነት ላይ ለማተኮር እየሞከርን፣ ነገር ግን ቃላቱ ራሳቸው ባይኖሩም የድምፅ ቃና ወይም ቶን ኦፍ ቮይስ አሁን ጠንካራ አመላካች ይሆናል። ከፍ ያለ ድምፅ ከሚጨነቁ ሰዎች የመውጣት አዝማሚያ አለው፣ ምክንያቱም የድምፅ ገመዶች ይጠባሉ። ይህ ከተወሰኑ ቃላትን ለመግፋት አስቸጋሪ እንዲሆን ያደርገዋል። በተጨማሪም የሚጨነቅ ግለሰብ የጉሮሮ መድረቅ፣ መንተባተብ ወይም አንዳንድ የተሰባበሩ ቃላት ብሮክን ወርድስ ሊኖረው ይችላል። አንዳንድ ሰዎች ንግግራቸውን ለማሻሻል ጉሮሯቸውን ያጸዳሉ አይነት። ይህ ደግሞ የነርቭ ስሜት አመላካች ነው። በተቃራኒው ጮክ ያለና የሚያስተጋባ ድምፅ እንደየሁኔታው በራስ የመተማመን ወይም የንዴት ምልክት ሊሆን ይችላል። በድምፅ መጠን ላይ ድንገተኛ ለውጥ በሰዎች ላይ የመከላከል ምልክትም ሊሆን ይችላል። በተለይም ሊሆን ከሚችሉ ስህተቶች ጋር ሲጋፈጡ አፍ በከንፈሮች መጫወት፣ ለምሳሌ ወደ ኋላ በመጠቅለል እስኪጠፋ ድረስ ሌላው ጥሩ አመላካች ነው። ሰዎች ቃልን ወይም ሐሳብን በከንፈሮቻቸው በመሳብ በአካል ለመያዝ ስለሚሞክሩ ይህ በተለምዶ በመተው ወይም ኦሚሽን የመዋሸት ምልክት ነው። ሆኖም ወደ ሌላኛው መንገድ ከሄደ የመቋቋም ወይም አንድ ሰው ስለ አንድ ነገር ማውራት በማይፈልግበት ጊዜ ምልክት ሊሆን ይችላል። ቃላቱ ራሳቸው በድጋሚ እኛ ቃል አልባ ወይም ነን ቨርባል በሆነው የመገናኛ መንገድ ላይ ለማተኮር እየሞከርን፣ ነገር ግን አሁንም ሁሉንም መሰረቶች ቤዝስ መሸፈን እፈልጋለሁ። ከሁሉም በላይ ልምድ ያካበቱ ወይም ኤክስፒሪየንስድ ውሸታሞች የሰውነት ቋንቋቸውን ከሁኔታው ጋር እንዲመጣጠን ማች ዘ ሲቹዌሽን በቀላሉ መቆጣጠር ይችላሉ። ስለዚህ አንድ ሰው የእነርሱን እውነተኝነት እርሶን ለማሳመን በጣም እየሞከረ መሆኑን ሊያመለክቱ ስለሚችሉ ቃላቱን ራሳቸው አሁንም ማዳመጥ አለብዎ። በውሸታሞች የሚጠቀሙባቸው አንዳንድ የተለመዱ ሐረጎች ኮመን ፍሬዝስ የሚከተሉትን ያካትታል። በእውነት ሆነስትሊ፣ የእውነቱን ልንገር፣ ሌት ሚ ቴል ዩ ዘ ትሩዝ፣ እንደ ላይክ። ቻናላችንን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ያድርጉ። አባል በመሆን ይቀላቀሉን። እናመሰግናለን። እንቀጥላለን ምዕራፍ 7ን